ቶተንሃም ሆትስፐርስ አንዲ ሮበርትሰን ማስፈረሙ ይታወሳል። ማርኮስ ሴኔሲንም ጨርሷል በነፃ ዝውውር። 5 ቁጥር ማሊያ ሰጥተውታል ቶተንሃሞች ለማርኮስ ሴኔሲ፣ ሮበርትሰን የሊቨርፑል ሮበርትሰን አንዲ ሮበርትሰን ስኮትላንዳዊ፣ አሁን ደግሞ ማርኮስ ሴኔሲ በነፃ ዝውውር ነው ያገኙ። ሁለቱንም በነፃ ዝውውር ነው ያገኟቸው። ጥሩ ዝውውር ነው። ቶተንሃም ጥሩ እየሰራ ነው ያለው። ከወራጅ ቀጠና ያው ከመውረድ ከመትረፉ ጋር ተያይዞ የሚቆዩም ተጫዋቾች አሉት። ከዛ ባለፈው አሁንም እየሄደበት ያለው መንገድ ለቡድኑ ጥሩ ማጠናከሪያ መንገዶች ናቸው ተብሎ ይታመናል። ማርኮስ ሴናሲ በተለይ በጣም ምርጥ ፊርማ ነው። በጣም ጠቃሚ ፊርማ ነው። በዛ ላይ ብዙ ብር አላወጡበትም። በነፃ ዝውውር ነው ያመጡት። ልጁ አመቱን ሙሉ የተጫወተው አምና በበርማውስ ኮንሲስተንትሊ አገልግሎት ሊሰጥ የሚችለው ጥራት ያለው በርማውሶች እንዴት እንደተሸወዱበት አልገባኝም። ይሄንን ተጫዋች ቼልሲ ጋር በተያዘ ቼልሲ ማርኮ ኮያን ለአትሌቲክ ቢልባኦ ለመሸጥ ለአትሌቲኮ ማድሪድ ለመሸጥ 50 ሚሊዮን ዩሮ ጠይቋል። 50 ሚሊዮን ዩሮ የምከፍሉን ከሆነ ተጫዋቹን መውሰድ ትችላላችሁ የሚል ሀሳብ እንዳላቸው የመረጃ ምንጮች እየጠቀሙ ይገኛሉ። አንዳንድ የመረጃ ምንጮች እንደሚያሳዩ እኮ ሌላ ቀን እንመጣበታለን በስፋት ቼልሲ ከጥቁር ተጫዋቾች ጋር ያለውን ግንኙነት ማቋረጥ ይፈልጋል። በእርግጥ በጥቁር ተጫዋቾች ብዙ ስኬታማ ሆኖ ኒጎሎ ካንቴ ዋንጫ ምትወላቸዋል፣ እነ ማይክል ኢሴን፣ ጆኖቢ ሚካኤል እንደዚሁም ድሮግባ ይነሳሉ። ግን በጣም በጥቁር ተጫዋቾች ጥገኛ ሆኗል የሚል ግምገማ እንዳለና በቼልሲ ቤት ውስጥ ያንን ማስተካከል እንደሚፈልጉ የመረጃ ምንጮች እየጠቀሱ ነው የሚገኙት። ሞርጋን ሮጀርስን ከአርሰናል ጋር በከፍተኛ ሁኔታ እየተፎካከሩ ያሉ ሲሆን ለአሰልጣኝ ጃቢ አሎንሶ ያጫወት መንገድ ይመቸኛል በሚል አዳም ዋርተንን በስፔሻል ወደ ቡድን እንዲቀላቀል እንደሚፈልጉ እየተጠቀሱና 4-5 ተጫዋቾችን አስቀምጠዋል እንዳይነኩባቸው። ከነዛ ውጭ ያሉትን እንደፈለጋቸው ጠርጋቸው ይዞ ማሬስካ እንዳደረጉት መቆየትም ይችላሉ መሄድም ይችላሉ። ግን እነዚህን ግን አትንኩብ ብለው 5 ተጫዋቾችን ባለፈው እንደጠቀሱላቸው አስቀምጠዋልና ኢንዞ ፈርናንዴዝን ጨምሮ ቀጣዮቹ ምናልባት ሞርጋን ሮጀርስ፣ አዳም ዋርተን፣ አሌክስ ስኮት ከነዚህ ተጫዋቾች አንዱን የአማካይ መስመሩን ለማጠናከር ቼልሲ እንደሚያስፈርም ይጠበቃል። ከሊቨርፑል ጋር በተያዘ ሊቨርፑላውያን 2 የቀድሞ ተጫዋቾቻቸውን ለመመለስ እየሰሩ ነው። አንደኛው ጃረል ኳንሳ ነው። ጃረል ኳንሳ በባየር ሊቨርኩሰን የሚገኝ ተጫዋች ነው። ይህንን ተጫዋች መመለስ ይፈልጋሉ። የባይ መልሰ ለመግዛት ውል አላቸውና 55 ሚሊዮን ፓውንድ ነው የዚህ ተጫዋች መልሶ መግዣ ዋጋ። 35 አካባቢ ነበር ይሸጡላቸው። 55 ሚሊዮን ፓውንድ መልሶ መግዣውን በብሔራዊ ቡድን ተመርጧል። በባየር ሊቨርኩሰን አመቱን በሙሉ ተጫውቷል እና ኢብራሂማ ኮናቴ ስለለቀቀ ለሱ ምትክ ለማድረግ መልሶ ለማምጣት እየሰሩ ነውና በግል ጉዳዮች ተስማምቷል። በግል ጉዳዮች አልቋል። ስለዚህ የመመለሻ ዋጋቸውን ከፍሎ ሊቨርፑሎች ጃረል ኳንሳን የቀድሞ ልጃቸውን ሊመልሱ ይችላሉ። ሌላው ዳርዊን ኑኔዝ ነው። ግርሜ በጣም ግርሞኛል። ዳርዊን ኑኔዝ ወደ ሊቨርፑል መመለስ ይፈልጋል። ህይወት አልተመቸውም በሳውዲ አረቢያ አንገላቱት እኮ ቤንዚማን ላይ አምጥተው በጣም ታስታውስ ከሆነ ቤንዚማን ላይ አምጥቶ ከሊጉ ውድድር ውጭ ነው ያደረጉት። ጭራሽ እኮ ከጥቅም ውጭ ነው የሆነው። መመለስ ይፈልጋል። እሱም ሌላኛው ምናልባት ሁለቱ ተጫዋቾች ወደ ሊቨርፑል ሊመለሱ የሚችሉበት እድል ሰፊ ነው። ከማንቸስተር ሲቲ ጋር ተያይዞ ማንቸስተር ሲቲ ፔድሮ ፖሮን ከቶተንሃም ፈልጓል። የቀይ መስመሩን ለማጠናከር ፔድሮ ፖሮን ይፈልጋል። ይህ ስፓናርዳዊ የተከላካይ መስመር ተጫዋች በሲቲ አካዳሚ ማቲያስ ኑኔዝ በሲቲ ቡድን ውስጥ ተጫውቷል። ማቲያስ ሌላ ተጫዋች የለውም። አግሪሚ ከተጎዳ ማን አሉ? ቀይ መስመር እኮ የለውም። ኑኔዝ ደግሞ አንደኛ ጫና፣ ሁለተኛ ወደፊት ማጫወት ይችላል። ኑኔዝ ወደ አማካኝ ተፈጥሯዊ ቦታው አማካኝ ነው እና ኢንዞ ማሬስካ እንደ አማካኝ ነው የሚወስድ። እንደ ጋርዲዮላ የቀይ መስመር ተከላካይ አድርገው ነው ማቲያስ ኑኔዝን የሚያስቡት። ኢንዞ ግን እንደ አማካኝ አድርገው ነውና ፔድሮ ፖሮን ከሲቲ ከቶተንሃም ለማስኮብለል ከፍተኛ ስራ እየሰራ እንደሆነ የመረጃ ምንጮች እየጠቀሙ ይገኛሉ። በመጨረሻም ፉላም አልቫሮ አርበለዋን የቀድሞውን የሪያል ማድሪድ አሰልጣኝ የማርኮ ሲልቫ ምትክ አድርጎ ለመሾም መቃረቡን የመረጃ ምንጮች እየጠቀሱ ይገኛሉ። 2 አሰልጣኞች በእንግሊዝ ተባረዋል። አንደኛው የወልቭስ አሰልጣኝ ኤድዋርድስ ከሰዓታት በፊት ነው የተሰናበተው። ወልቭስ በሻምፒዮንሺፕ የሚጫወት ነው ከፕሪሚየር ሊግ ወርዶ። ሌላኛው ወደ ፕሪሚየር ሊጉ ያደገው ኢፕስዊች ታውን አሰልጣኝ ኬራን ማኬና ከኢፕስዊች አሰልጣኝነት ለቋል። በስምምነት ነው የለቀቀው። ኬራን ማኬና ከኢፕስዊች ለቋል። ኢፕስዊች ሌላ አሰልጣኝ ይፈልጋል ማለት ነው። ከዛ ውጭ ኤድዋርድ ደግሞ ተባሯል ከወልቨርሃምፕተን ወንደረርስ። አድማጮቻችን የተለያዩ አስተያየቶች ተልከውልናል። ቴዲ ገነር ስለ ዓለም ዋንጫው ስቴዲየሞች ዝርዝር ጉዳዮች ብሏል።